ጤናና ፍቅር ይስጥልኝ አድማጭ ተመልካቾች እንደምናረፈዳችሁ የጥር 13 የሰዓቱን አበይትና ሰበር ዜናዎች በሁለተኛ የዜና ወጃችን ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የትግራይ ኃይሎችና የአብይ አህመድ ኃይሎች በወልቃይት ላይ ጦርነት ሊከፍቱ መሆኑ ተነገረ። የትግራይ ፕሬዝዳንት ታደሰ ወረደ የወልቃይትን የአማራ ታጣቂ እናጸዳለን ሲሉም ፎክረዋል። ኮሎኔል ደመቀ ዘውዱም ጦሩ በተጠንቀቅ እንዲቆም አዘዋል። ዝርዝር ይዘንበታል። ወዲህ ደግሞ በወሎ ከባድ ተጋድሎ ሲደረግ ያገዛዙ ከፍተኛ ወታደራዊ መሪዎችን ጨምሮ የወረዳ አመራር የካቢኔ አባልም ተገድለዋል። ዝርዝር መረጃ ይዘንበታል። በሌላ በኩል በርካታ የአገዛዙ ጦርም በነምር ወዳጁ እጅ እንደ ቅጠል ረግፏል። እንዳስሰዋል። ወዲህ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አዲስ ጣጣ ይዘው መጥተዋል። የአብይ መንግስት ግድቡን እንደሸጠ የሚያሳዩ መረጃዎችም እየወጡ ነው። ትራምፕ ግድቡን ለግብጽ ብለዋል። ዝርዝር ይዘንበታል። ኢትዮጵያውያን የአይኤስ ታጣቂዎች በሰው ሀገር ላይ ውጊያ ሲያደርጉ በቁጥጥር ተይዘዋል። እንዳስሰዋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። የግድቡ ሽያጭ፣ የትራምፕ ንግግርና የ4 ኪሎ የክህደት ሰነዶች። ግድቡ በአሜሪካ ገንዘብ ነው የተገነባው። የትራምፕ ንግግር ከየት መጣ? የአብይ አህመድ ድብቅ አጀንዳና ለግብጽ እንደ መጽዋት የተሰጠው አባይ ግድብ። Egypt and Ethiopia were going to fight over a dam and I got them to stop. I still got to work it out because they put a dam up in Ethiopia that stops the flow from a little river called the Nile. ግብጽና ኢትዮጵያ በግድቡ ምክንያት ሊዋጉ ነበር። እኔ ግን አስቆምኳቸው። አሁንም መፍትሄ ለማግኘት እየሰራው ነው። ምክንያቱም ኢትዮጵያ ውስጥ አባይ በሚባል ትንሽ ወንዝ ላይ ግድብ ሰርተዋል። እኔ ሁሉ ጊዜ አባይ ግብጽ ውስጥ ያለ ነው የሚመስለኝ። ታውቃላችሁ፣ በጣም ውብ ነው። አባይ ከፒራሚዶች ጋር በጣም እጅግ ውብ ነው። ግን ኢትዮጵያውያን ግድብ ሰሩበት። ለግድቡ ክፍያ የፈጸመው ማን እንደሆነ ታውቃላችሁ? አሜሪካ ናት። በዓለም ላይ ካሉ ትልልቅ ግድቦች አንዱ ይመስለኛል። ግድቡን ሰርተውታል። እኔም እንዴት እንዲህ እንዲሆን ፈቀዳችሁ? ለምን እንዲህ አደረግን ብዬ ጠይቄያለሁ። እኛንን የገንዘብ ድጋፍ ያደረግነው፣ ይህች ሀገር ናት ያደረገችው። አላውቅም፣ ምናልባት የሪፐብሊካን ፕሬዝዳንት ሊሆን ይችላል። ነገር ግን አይመስለኝም፣ የዲሞክራት ይመስለኛል። ግን ምንኛ አሰቃቂ ነገር ነው የተፈጸመው። ስለዚህ ግብጽ በአሁኑ ጊዜ በአባይ ላይ በቂ ውሃ የላትም። ውሃውን ለብዙ ነገሮች ይጠቀሙበታል፣ ለመዝናኛ፣ ለጉዞ፣ ለቱሪዝምና ለሌሎችም ነገሮች ማለት ነው። ነገር ግን ግድብ ገነቡባቸው። አሁን ይሄኛውንም ጉዳይ እኔው መፍታት አለብኝ። Entertainment and travel and tourism and everything. I mean, I don't know. They got a big dam. I got to work that one out now too. የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስልጣን በያዙ በአመቱ ያደረጉት ንግግር በአባይ ወንዝና በህዳሴው ግድብ ላይ የነበረውን የዲፕሎማሲ ጭንብል ቀዶታል። ትራምፕ ናይል ማለት ግብጽ ናት ከማለታቸው በላይ የግድቡ የገንዘብ ምንጭ አሜሪካ መሆኗን መግለጻቸው አገዛዙ ለአመታት በላባችን እያለ ሲሰብከው የነበረውን ፕሮፓጋንዳም ጥያቄ ውስጥ ከቶታል። የትራምፕ የቦምብ ንግግር ናይል ለግብጽ ተሰጥቷል። ፕሬዝዳንት ትራምፕ በንግግራቸው 4 ዋና ዋና ነጥቦችን አንስተዋል። አንደኛው የግብጽ የበላይነትን ለማንሳት ሞክረዋል። ናይል ማለት ግብጽ ናት በማለት የኢትዮጵያን የተፈጥሮ ሀብት ባለቤትነት ሙሉ ለሙሉ የካደና የግብጽን ታሪካዊ የበላይነት ያረጋገጠ ንግግር አድርገዋል። የገንዘብ ምንጩንም ጠቅሰዋል። ግድቡ የተገነባው በአሜሪካ ገንዘብ መሆኑን መግለጻቸው በ4 ኪሎና በዋሽንግተን መካከል የተደረገ ድብቅ የፋይናንስ ስምምነት መኖሩን ፍንጭ ሰጥተዋል። ሌላኛው የመከላከያ ሚናንም አንስተዋል። ጦርነቱን ያስቆምኩት እኔ ነኝ ማለታቸው አገዛዙ ለስልጣኑ ሲል የሀገሪቷን ሉዓላዊነት ለአሜሪካ ጣልቃ ገብነት አሳልፎ መስጠቱንም የትራምፕ ንግግር ያሳያል። የአገዛዙ ሸፍጥና ግድቡን እንደ ብድር መያዣ
ሚዲያችን ከተለያዩ ዲፕሎማሲያዊ ምንጮች ባገኘው መረጃ መሰረት የአብይ አህመድ መንግስት በግድቡ ዙሪያ የሰራቸው አሻጥሮች የሚከተሉት ናቸው። አገዛዙ ከግብፅና ከአሜሪካ ጋር በዋሽንግተን ሲያደርገው የነበረው ድርድር የኢትዮጵያን ጥቅም አሳልፎ የሚሰጥ የቴክኒክ ሰነድ ለመፈረም መስማማቱን ያሳያል። አሁን ትራምፕ የገለጹት ገንዘቡ የኛን የሚለው ንግግር አገዛዙ ግድቡን እንደ መያዣ ኮላተራል በማቅረብ ከአሜሪካ ድብቅ ብድር ሳይቀበል እንዳልቀረም የዲፕሎማቲክ ምንጮች ይገልጻሉ። ለግብፅ የተሰጠው ዋስትና አብይ አህመድ ግብፅን አንጎዳም በሚል ሽፋን የወንዙን የውሃ ፍሰት በተመለከተም ለግብፅ የሚስማሙና የኢትዮጵያን የወደፊት የልማት ተስፋ የሚያውኩ ሚስጥራዊ ሰነዶችን ፈርሟል የሚለው ከፍተኛ ጥርጣሬም በዲፕሎማሲው ዓለም ተፈጥሯል። አብይ አህመድ እነዚህን ሰነዶች ፈርሟል የሚለው ተጨባጭ መረጃ ይፋ ባይሆንም ለአብይ አህመድ ቅርብ የሆኑ ሰዎች፣ የዲፕሎማቲክ ሰዎች ግን ይህ ሰነድ እንደተፈረመም ጥርጣሬ አላቸው። መላው የኢትዮጵያ ሕዝብ ከደሞዙ እየቆረሰ ወርቅና ንብረቱን እየሸጠ ሀገራዊ ኩራቴ ነው ብሎ የገነባው ግድብ ዛሬ በትራምፕ አንደበት የአሜሪካ ገንዘብ ነው መባሉ የሕዝቡን ሞራል እየሰበረም ሆኗል። ይህ የትራምፕ ንግግር ከተሰማ በኋላ የአብይ አህመድ መንግስት እስካሁን ግልጽ ምላሽ አለመስጠቱም ውስጡን የተሰራ ሴራ አለ የሚለውን ጥርጣሬም አጠናክሮታል። ትራምፕ ይህንን ንግግር ሲያደርጉ ይህ የመጀመሪያቸውም አይደለም፣ ለተከታታይ ሶስተኛ ጊዜ ነው። ታዲያ የአብይ አህመድ መንግስት ዝምታም ያለ ምክንያት አይደለም። አገዛዙ የሀገሪቱን ኢኮኖሚ በማድቀቁም ስልጣኑን ለማቆየት ሲል ግድቡን ለግብፅና ለአሜሪካ በዲፕሎማሲያዊ ገበያ ላይ እንዳቀረበውም ይገምታል። ትራምፕ አሁንም አንድ ነገር ማድረግ አለብኝ ማለታቸው ወደፊት በግድቡ ላይ የሚኖረውን የአሜሪካ የግብፅ ጫና እንደሚበረታም ያሳያል። አብይ አህመድ ደግሞ በሀገር ውስጥ ባለው የፋኖ ትግልና የኢኮኖሚ ቀውስ ክፉኛ ስለተዳከሙ ግድቡን ጭምር አሳልፈው በመስጠት የስልጣን እድሜያቸውን ለማራዘም የማይፈነቅሉት ድንጋይ እንደማይኖር ይታመናል። የህዳሴው ግድብ የኢትዮጵያውያን የሉዓላዊነት ምልክት ነበር። ዛሬ ግን በአብይ አህመድ አገዛዝ ሸፍጥና በትራምፕ ቀጥተኛ ጣልቃ ገብነት የግድቡ ባለቤትነት አጠራጣሪ ደረጃ ላይ ወድቋል። ህዝቡ በላብ የሰራውት ግድብ ለምን ለፖለቲካ ቁማር ዋለ ብሎ መንግስትን መጠየቅ ያለበት ወቅትም አሁን ነው። ግድቡ ሲጀመር 12 ተርሚናል ይኖሩታል ተብሎም የተጀመረ ግድብ ነበር። አሁን ግን አባይ ግድብ 4 ተርሚናሎች ብቻ እንዳሉት ነው የተነገረው። ከዚህ በተጨማሪም የአባይ ግድብ የግድቡ ርዝመት በአብይ አህመድ ቀጥተኛ ትዕዛዝ እንዲያጥርም ተደርጓል። እኒህ ሁሉ ጉዳዮች የተፈጸሙት አብይ አህመድ ከአሜሪካና ከግብፅ ጋር በፈረሙት ሰነድ ነው ሲሉም የዲፕሎማቲክ ምንጮች ገልጸዋል። ለዚህም ነው የአብይ አህመድ መንግስት ዝምታን የመረጠው። የኢትዮጵያ ህዝብም ግድቡ ከተገደበ በኋላ የኤሌክትሪክ ዋጋ ይቀንስልኛል፣ በገጠሩ ክፍልም ኤሌክትሪክ ይሰራጭልኛል ብሎ ቢጠብቅም እንደውም ከዛ የባሰ ሁኔታ ተፈጥሮ የኢትዮጵያ ህዝብ ቀደም ብሎ ከሚከፍለው የኤሌክትሪክ ገንዘብ በ3 እጥፍ እንዲከፍል እየተደረገ ነው። ከዚህም በተጨማሪ የገጠሩ ክፍል እንኳን ኤሌክትሪክ ሊያገኝ ጭራሹንም ዞር ባለበት አልዞረም። የአብይ አህመድ አስተዳደር ይህ ነው ስራው። ወደ ቀጣዩ ዘገባችን እናልፋለን። በወልቃይትና አካባቢው ከሰሞኑ ከባድ ውጥረት ነግሷል። ጦርነት አይቀር የሚመስሉ ዛቻዎችም ከአንድ ወገን እየተሰሙ ነው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ወልቃይትን እሳቸው የምዕራብ ትግራይ ብለው የጠሩትን አካባቢ ከአማራ ክልል የታጠቁ ኃይሎች ሙሉ በሙሉ ነፃ ከማድረግ ውጪ የሚታሰብ አማራጭ ሁሉም መቆም አለበት በማለት ተናግረዋል። ጀነራል ታደሰ ወረደ በዚህ ንግግራቸው በቀጥታ በኮሎኔል ደመቀ ዘውዱና በተከዜ ዘብ ላይ ጦርነት እንከፍታለን የሚል ትርጓሜ ያለው ንግግር አድርገዋል። ጀነራሉ ብቻ ሳይሆኑ ከቀናት በፊት የትግራይ ጀነራሎች በመቀሌ ከተማ ከዚህ በኋላ አንለማመጥም፣ ጦራችንን ይዘን እናንተን ጭነን እዛው እናሰፍራችኋለን ሲሉም ሲፎክሩ እንደነበረም የሚታወስ ነው። ከዚህ ጋር በተያያዘ የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ ከ3 ቀናት በፊት ለሚዲያ ባደረጉት ቃለ መጠይቅ የወልቃይት አስተዳደር ይፈርሳል ሲሉ በይፋም ተናግረው ነበር። የጌታቸው ረዳ ንግግር የጠቅላይ ሚኒስትሩም ፍላጎት እንደሆነ ምንጮች ይገልጻሉ። ይህንንም ተከትሎ ኮሎኔል ደመቀ ዘውዱ በጥምቀት በዓል ላይ የወልቃይት
አስተዳደር ይፈርሳል ላለው ለጌታቸው ረዳና ለአለቃው ለአብይ አህመድ ማስጠንቀቂያም ሰጥቶ እንደነበረም ይታወሳል። ኮሎኔሉ የህወሓትን መንገድ መከተል የበለጠ ጥፋት ያስከትላል ሲሉም ተናግረው ነበር። በበዓሉ ላይም የተከዜ ዘብ ለሚመጣ ለማንኛውም ነገር በተጠንቀቅ እንዲቆምም አሳስበው ነበር። ይህም አብይ አህመድ የወልቃይት አስተዳደር ይፍረስ ብሎ ለሚጀምረው የቅርብ ዘመቻ እነ ኮሎኔል ደመቀ ገና ካሁኑ እንደማይቀበሉት አሳውቀዋል። ይህ ማለት ታዲያ አብይ አህመድ በወልቃይት በኩል የህወሓት ኃይሎች ጦርነት እንዲጀምሩ ፍቃድ ይሰጣል፣ ያግዛቸዋል ማለት ነው። ጦርነት እንጀምራለን እያሉ እየፎከሩ ያሉት የህወሓት ሰዎችም አጋጣሚውን ከመጠቀም ወደ ኋላ አይሉም። በሰሜኖች ደም መፋሰስ ትርፍ የሚያገኘው አብይ አህመድም የፋኖን ኃይሎች ለመለጠጥና ከህወሓት ጋርም አዲስ ወዳጅነት ለመመስረት የወልቃይትን ጉዳይ ሊጠቀመው ይችላል። ስለሆነም በአንድም በሌላ መንገድ በማወቅም ሆነ ባለማወቅ የፋኖን ኃይል በመራክ ከፌዴራል መንግስት ጋር እንሰራለን ሲል የከረመው ደመቀ መኮንን በፌዴራል መንግስቱ ለቅርጫ የታሰበ በሬ ሆኗልና ከወዲሁ ወደሚበጀው የፋኖ ወንድሞቹ ጥምረት እንዲመለስ ሲሉ ይህንን መረጃ ያደረሱን የመረጃ ምንጮች ገልጸዋል። አማራን ለማዳን ከተፈለገ አማራው አንድ ሆኖ ሊታገል ይገባል ሲሉም የመረጃ ምንጮቻችን ገልጸዋል። በዚህ በወልቃይት አቅጣጫ በቅርቡ ከባድ ጦርነት እንደሚነሳ ተጨባጭ መረጃዎች እየወጡ ነው። የጀነራል ታደሰና የሌሎች የህወሓት ጀነራሎች ዛቻ ለዚሁ ማሳያ ተደርጎ የሚቀርብ ነው። ከአማራ ክልል ወደ ተገኙ የጦር ግንባር መረጃዎች አልፋሉ። በደላንታ ግንባር በተደረገ ውጊያ 29 አገዛዝ ወታደሮች ሲገደሉ ከ47 በላይ የሚሆኑ ደግሞ መቁሰላቸው ታውቋል። ከሶስት ወረዳዎች ተሰብስበው በከባድ መሳሪያ ሽፋን እየታገዘ ማጥቃት የከፈተው የአገዛዙ ኃይል ከወደ ፋኖ የተወሰደበትን የጸረ መከላከልና የመልሶ ማጥቃት እርምጃ መቋቋም አቅቶት ሞትና ቁስለኛውን መሰብሰብ በማይችልበት ደረጃ አከርካሪው ተሰብሮ ከባድ ሽንፈት መከናነቡን ሚዲያችን በጠዋቱ የዜና ወጃው መዘገቡ ይታወቃል። ከዚህ ጥቃት ጋር በተያዘ ጠዋት ከነበረው የዜና ወጃችን በተጨማሪ አዲስ ተጨማሪ መረጃዎች ደርሰውናል። ፋኖ አንድ ድርጅት ከመሰረተ በኋላ የማጥቃት አቅሙ ከወትሮ በተለየ ሁኔታ የጠነከረ ሲሆን ጥቂት ኃይል በማሰለፍ በብልጽግና ቡድን ወታደር ላይ ከባድ ኪሳራ ማድረሱን ቀጥሏል። ከዚህ በተጨማሪ ግን ጠዋት ከዘገብናቸው 29 የተገደሉ የአገዛዝ ወታደሮችና ከ47 በላይ ከቆሰሉ የብልጽግና ወታደሮች በተጨማሪም የአማራ ክልል የካቢኔ አባልና የደላንታ ወረዳ ከፍተኛ የወረዳ አመራር አንድ ስሙ እሱ ባለው ማንደፍሮ የተባለ የአገዛዙ ቀንደኛ ሰው በከፍተኛ ባለስልጣን ደረጃ መገደሉንም አሁን የደረሰን መረጃም ያሳያል። በጠዋቱ የዜና ወጃችን እንደተደመሰሱ ከነገርናችሁ ከአገዛዙ ወታደሮች ጋር በእጀባ ሲንቀሳቀስ የነበረው ይህ የወረዳና የክልል ካቢኔ አባል በፋኖች በተወሰደበት እርምጃ ነው መገደሉ የታወቀው። ከዚህ ጋር በተያያዘ ይህ አገዛዙ የሚመካበት ካሬ በጠዋቱ የዜና ወጃችን እንደተመታም የተነገረም ቢሆንም አልተረጋገጠም ነበር። አሁን ግን ላይመለስ መሸኘቱን ከቦታው ተጨባጭ መረጃም ደርሶናል። እዚሁ ወሎ ላይ ስንቆይ ከጋሸና ወደ ፍላቄት ሲንቀሳቀስ በነበረ ራሱን አድማ ብተና እያለ በሚጠራ ሰራዊት ላይ አንሻ ክፍለ ጦር ከባድ የደፈጣ ጥቃት በመፈጸም ድል አስመዘገበም። አፋብን ምስራቅ አማራ ቀጠና ሚኒልክ እዝ የደጋው መብረቁ ኮር በአንሻ ክፍለ ጦር ቃኝ ሻለቃዎች በብልጽግና ሰራዊት ላይ በተጠና የደፈጣ ኦፕሬሽን በርካቶችን ሙትና ቁስለኛም አድርገዋል። የአማራ ህዝብን ክዶ በሆዱ እየተገዛ ባለው ራሱን አድማ ብተና እያለ በሚጠራው ያረጋ ከበደ ሰራዊት ላይ በዛሬው ዕለት በመቄት ወረዳ ወቄት ላይ በተወሰደ እርምጃ 9 ሲደመሰሱ 7ቱ ከባድ ቁስለኛ ተደርገዋል። ከጠዋቱ 4 ሰዓት እስከ 6 ሰዓት በዘለቀው የፋሽስቱ ወንበር አስጠባቂ ሰራዊት አካል የሆነው አድማ ብትን ሙትና ጓዱን ሳያነሳም ወደ ፍላቄት ከተማም ፈርጥጧል። የአማራን ህዝብ በባንዳነት ባህሪው ከፋሽስቱ የአብይ አህመድ ኃይል ጋር አብሮ ሲወጋና ሲያስወጋ በነበር አካል ላይ ተጠናክሮ እየተወሰደ ባለው ኦፕሬሽን በወቄጣ ዳግም ተደግሟል ነው የተባለው። ፑንትላንድ የአይኤስ ተዋጊ የሆኑ 23 ኢትዮጵያውያንን በቁጥጥር ስር መዋሏንና ከውጊያ በኋላ መያዟን አስታወቀች።
የሶማሌ ግዛት የሆነችው ከፊል ራስ ገዟ ፑንትላንድ በቁጥጥር ስር ካዋለቻቸው 53 የእስላማዊ ታጣቂ ኢስላማዊክ ስቴት አይኤስ ተዋጊዎች መካከል ግማሾቹ ገደማ ኢትዮጵያውያን መሆናቸውን አስታወቀች። የፑንትላንድ የጸረ ሽብር ዘመቻ በማህበራዊ ሚዲያ ገጹም ኢትዮጵያውያን እንደሆኑ የገለጻቸው 26 የአይኤስ ተዋጊዎች ፎቶና ስም ዝርዝር ይፋ አድርጓል። የአይኤስ ተዋጊዎች እንደሆኑ የተገለጹት ግለሰቦች የተያዙት አልሚስቲካ በተባለ ተራራማ አካባቢ ከተደረገው ውጊያ በኋላ መሆኑን የፑንትላንድ የጸጥታ ኃላፊዎች ባወጡት መግለጫ ገልጸዋል። የፑንትላንድ ኃይሎችና የአይኤስ ታጣቂዎች ለአንድ ዓመት ገደማ በአልሚስቲካ ውጊያ ሲያደርጉ የቆዩ ሲሆን አይኤስ በዚህ አካባቢ ግዙፍ ምሽጎች እንደነበሩትም ተገልጿል። የፑንትላንድ ኃይሎች በግዛቷ በሚንቀሳቀሰው አይኤስ ላይ የከፈቱት ሰፊ ወታደራዊ እንቅስቃሴ አካል የሆነው ይህንን ዘመቻ ያከናወኑት በተባበሩት አረብ ኤምሬቶችና አሜሪካ እገዛ እንደሆነም አስታውቀዋል። የጸረ ሽብር ዘመቻው ጀግኖች የፑንትላንድ ኃይሎችን በተባበሩት አረብ ኤምሬቶችና አሜሪካ እገዛ አልሚስቲካ ውስጥ አይኤስን አሸንፈነዋል፣ ዘመቻው የመጨረሻ ደረጃ ላይ ነው ሲልም በኤክስ ገጻቸው ላይ የፑንትላንድ አመራሮች ገልጸዋል። ከዚህ ልጥፍ ጋር የአይኤስ ተዋጊዎች ናቸው የተባሉ 53 ሰዎች ፎቶ፣ ስማቸውና ዜግነታቸው ተጠቅሶም ተለጥፈዋል። እነዚህ የውጭ ሀገር ተዋጊዎች የኢትዮጵያ፣ ሳውዲ አረቢያ፣ ቱርክ፣ ሞሮኮ፣ ሶሪያና ታንዛኒያ ዜግነት እንዳላቸውም ተገልጿል። የፑንትላንድ የጸረ ሽብር ዘመቻ መረጃ እንደሚያሳየው ግማሽ ገደማ ወይንም 26 ያክሉ ሰዎች ዜግነታቸው ኢትዮጵያዊ ነውም ተብሏል። በሁለተኛ ደረጃ የተቀመጡት የየመንና የሞሮኮ ዜጎች ናቸው። የሁለቱም ሀገራት ዜጎች ያላቸው ቁጥር 99 ሰዎች እንደተያዙም ተገልጿል። 5 ታንዛኒያውያን፣ 2 ቱርካውያን እንዲሁም 2 የሳውዲ አረቢያና የሶሪያ ዜግነት ያላቸው ሰዎች እንደተያዙም የፑንትላንድ መረጃም ያመላክታል። የውጭ ሀገር ተዋጊዎች በቁጥጥር ስር መዋላቸውን በተመለከተ ቢቢሲ ሶማሌ ያነጋገራቸው የፑንትላንድ የማስታወቂያ ሚኒስትር መሐመድ አይዲር ዲሪር ከየትም ይምጡ ከየትም ከሩቅም ይሆኑ ከቅርብ ሁሉም አንድ አይነት ርዕዮተ ዓለም የሚከተሉ ናቸው ብለዋል። ይህ እርምጃ የፑንትላንድ ኃይሎች ቡድኑ ላይ የተቀናጁ ስኬትና የአይኤስ ቡድንን ማሸነፊያ ማሳያ ነውም ብለዋል። የማስታወቂያ ሚኒስተሩ እንደሚናገሩት የተያዙት ሰዎች ማንነትና ዜግነት ይፋ የተደረገው በሶስት ምክንያቶች ነው። በቀዳሚነት የተጠቀሱት ምክንያት የፑንትላንድና የሶማሌ ሕዝብ የተገኘውን የጦርነት ድል የተገደሉትና በህይወት የተያዙትን ጠላቶች እንዲያውቁት ለማድረግ የሚል ነው። ሁለተኛው ምክንያት የተያዙት ሰዎች ከመጡባቸው ሀገራት ጋር የሚገናኙ እንደሆነም ተናግረዋል። ግለሰቦቹ የመጡባቸው ሀገራት ዜጎቻቸው እዚህ ችግር እየፈጠሩና ጥፋት ለመፈጸም እያቀዱ መሆኑን እንዲረዱ ማድረግ ጠቃሚ ነው ብለዋል። በአፍሪካ ቀንድ የተከሰተው ጂኦፖለቲካዊ ለውጥ ተከትሎ እዚህ አካባቢ ያለው ነባራዊ ሁኔታ የተቀረው ዓለም እንዲያውቀው ለማድረግ የሚለው ደግሞ በሶስተኝነት ተነስቷል። የተያዙ ግለሰቦች ከመጡባቸው ሀገራት መካከል ከሶማሊያ ጋር የየብስ ወይንም የባህር ድንበር የሚጋሩት ሶስቱ ብቻ ናቸው። ማንነትና ዜግነታቸው ተጠቅሶ ከዘረዘሩት ሰዎች መካከል አንዳንዶቹ ሲዋጉ እንደተያዙ፣ ሌሎቹ ደግሞ እጃቸውን እንደሰጡም ተገልጿል። የማስታወቂያ ሚኒስትሩ መሐመድ በቁጥጥር ስር የዋሉት የውጭ ሀገር ተዋጊዎች በማንኛውም ወንጀል ላይ የሚወሰዱ እርምጃም እንደሚወሰድባቸው ገልጸዋል። ዓለም አቀፍ ማህበረሰብ እንደ አሸባሪዎችም እንደነበራቸው ሚና በተለያየ መንገድ ይይዛቸዋል። ተራ ወታደር የነበረው ማን ነው? ተሳስቶስ ወደዚህ መንገድ የገባና አሁን የሚጸጸተው የትኛው ነው? እንዲሁም በዓላማ አምኖ መሪ የነበረው የትኛው ነው የሚለው ይታያል። እንደተሳተፉበት የውጊያ ሁኔታና ደረጃም ተገቢው እርምጃ ይወሰድባቸዋል ብለዋል መሐመድ። ግለሰቦቹ ከመጡባቸው ሀገራት ጋር የተደረገ ግንኙነት ይኖር እንደሆነ የተጠየቁት ሚኒስትሩ እኛ ያነጋገርናቸውም አሉ፣ እኛን ያነጋገሩም አሉ የሚል ምላሽ ሰጥተዋል። ዲፕሎማሲ የራሱ የሆነ አሰራር አለው። ስለዚህ ግንኙነቶች እየተደረጉ ነው፣ ተደርገዋል። ምክንያቱም እነዚህ ግለሰቦች በሀገራቸው ወንጀል ፈጽመው የጠፉ ሊሆኑ ስለሚችሉ ምናልባት አንዳንድ ሀገራት ላያውቅ ይችላሉም ብለዋል። ወንጀለኛ ሰው የሚቀጣው ወንጀሉ በፈጸመበት ቦታ እንደሆነ ያነሱት የማስታወቂያ ሚኒስትሩ ነገር ግን በደህንነት ጉዳዮች ላይ ከዓለም አቀፍ ማህበረሰብ ጋር የጋራ ትብብር እንዳለም ጠቁመዋል።
አሁን ይፋ ከተደረጉት በተጨማሪ በፑንትላንድ እስር ቤቶች ውስጥ የሚገኙ ሌሎች የውጭ ሀገር ዜግነት ያላቸው የአይኤስ አባላት መኖራቸውንም አክለው ገልጸዋል። ከዚህ ቀደም በተደጋጋሚ እንደዘገብነው ታላቁን የስልጤ ኢምፓየር መገንባት የሚፈልጉት እነ ሙጂብ አሚኖ ከአይኤስ ጋር ግንኙነት እንዳላቸው በተደጋጋሚ በሰፊ ዘገባዎች ሰርተን ነበር። ከዚህ ጋርም በተያያዘ ሶማሊያ ድረስ ሄደው አይኤስ ጋር ሰልጥነው እንደተመለሱና ከዚህም በተጨማሪ በርካታ ወጣቶችን ወደዛ ልከው እያሰለጠኑ እየመለሱ መሆኑን በሰፊው ዘግበን ነበር። በአርሲ በሐረርጌና በሌሎች አካባቢዎችም ከአይኤስ ጋር በተያያዘ ስልጠና ወስዶ የተመለሱ ወጣቶች መኖራቸውና በኦሮሚያ እንዲሁም በሌሎች አካባቢዎች ለክርስቲያኖች ጭፍጨፋ እንዲሁም ለአማራው ጭፍጨፋ ዋነኛው ተጠያቂዎች መሆናቸው መዘገባችን ይታወሳል። አሁን በተጨባጭም እውነታው እየተገለጸ ነው። ከጎንደር ወደ ተሰማው ሰበር ዜና አልፋለሁ። እነ ተመስገን ጥሩነህ ላይ ቦምብ ተወረወረባቸው። በጎንደር ሲደረግ የነበረውን የጥምቀት በዓል አክብረው ከበዓሉ ማግስት በትላንትናው ዕለት በጎንደር ዙሪያ ከወልቃ በ18 ኪሎ ሜትር ላይ ያለ አዲስ እየተገነባ ያለ የመከላከያ ሰራዊት ሆስፒታል ሊጎበኙ ከበርካታ ካድሬዎች ጋር በሄዱበት የቦምብ ጥቃት ተፈጽሞባቸዋል። ምክትል ጠቅላይ ሚኒስትሩ ከመከላከያ ሪፐብሊካን ጋርድ በተጨማሪም የአማራ ክልል ካድሬና የሃይማኖት አባቶችን ራሳቸውን አሳጅበው የተንቀሳቀሱ ሲሆን በተለያየ ሃይማኖት አባቶች እንደ ጋሻ ለመጠቀም አስበው ጉዞ ጀምረው ነበር። በዚህ ሰዓት የትኛውም የሃይማኖት አባት ከአገዛዙ ጎን ከወገነ ከአብይ አህመድ ለይተን አናየውም የሚል መርህ ያለው ፋኖ ከጎንደር በቅርብ ርቀት ላይ ተደጋጋሚ የቦምብ ጥቃት ፈጽሞባቸዋል። ተኩስ ተከፍቶባቸውም በርካታ ሰዓት ለመቆም ተገደዋል። አጅበው ሲንቀሳቀሱ ከነበሩ መኪናዎች መካከልም አንድ ቪኤት መኪና ሙሉ ለሙሉ ነዳለች። በውስጡ የነበሩ የሃይማኖት አባቶችና ካድሬዎችም ሞተዋል ነው የተባሉት። ሲታኮሱ የነበሩ የመከላከያ ሰራዊት አባላት የተመስገን ጥሩነህ የሪፐብሊካን ጋርድ አጃቢዎች በቁጥር ከሁለት በላይ የሚሆኑ መገደላቸውም ተረጋግጧል። መንገዱን ማለፍ እንደማይችሉ ሲረዱም የሚገብሩትን ገብረው ወደ ጎንደር ተመልሰዋል። ተመስገን ጥሩነህ ትላንት ምሽቱን ጎንደርን ጥለው ወደ አዲስ አበባ በአስቸኳይ ወዲያውኑ ምሽቱንም መመለሳቸውንም አረጋግጠናል። ተመስገን ጥሩነህ ልብ ኖሮት ከከተማ ውጪ 10 ኪሎ ሜትር በመኪና ከተንቀሳቀሰ እንሸልመዋለን፣ የብልጽግና ሰዎች ከሄሊኮፕተርና አየር ውጪ በመሬት መንቀሳቀስ ህልም አድርገንባቸዋል ሲል ከጥቃቱ በኋላ የአፋብን ሰሜን አማራ ቀጠና የፋሲለደስ ክፍለ ጦር ህዝብ ግንኙነት አስቹ ለሚዲያችን ገልጿል። የብልጽግና አገዛዝ ምን ያክል የሞራል ዝቅጠት ውስጥ እንደወደቀ ማሳያው ምክትል ጠቅላይ ሚኒስትሩ የሃይማኖት አባቶችን ጋሻ አድርገው ይዘው መውጣታቸው ነው። ሆኖም ፋኖ ቀደም ብሎ ግልጽ አቋሙን አሳውቋል። ከአገዛዙ ጎን የቆመ ማንኛውም አካል የአብይ አህመድ ተባባሪ ነው። በዚህም መሰረት የፋኖ ተዋጊዎች በከፈቱት ተደጋጋሚ የቦምብ ጥቃትና የተኩስ ሰዓት አጃቢዎቹ ለበርካታ ሰዓታት ገትረው ይዘዋቸው እንዲሁም እኚህ ሃይማኖት አባቶችና ካድሬዎችንም አሰናብተዋቸው ላይመለሱም ቀርተዋል። በዚህ ጥቃት አንድ ዘመናዊ ቪኤት መኪና ሙሉ ለሙሉ በቃጠል ወድሟል። በመኪናው ውስጥ የነበሩ የብልጽግና ካድሬዎችና ከአገዛዙ ጋር የወገኑ የሃይማኖት አባቶች ለህልፈትም ተዳርገዋል። ከተመስገን ጥሩነህ የሪፐብሊካን ጋርድ አጃቢዎች መካከል ከሁለት በላይ የሚሆኑትም ተገድለዋል። ይህ ጥቃት ለብልጽግና መሪዎች ትልቅ መልእክት ያስተላለፈ ነው። በአማራ ምድር የትም ቦታ ቢሆን ዋስትና እንደሌላቸው በተግባርም ተመላክቷል። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሐሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሐሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኘ ኛችሁ ድረስ ቸር ያሰማን። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሐሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሐሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።